ስትሊን ክቡራትና ክቡራን እንግዲህ በድጋሚ ተገናኝተናል። እንግዲህ እንደሚታወቀው የወልቂጤ ከተማ የወጣት ስብና ልማት ማህበር የተባለው በጉራጌ ዞን ታሪክ ውስጥ የመጀመሪያው ማህበር ነው። ይህ ማህበር እንግዲህ የሲቪል ማህበር ነው። ፈቃዳችን በሲቪል ማህበር የተወሰደው በሲቪል ማህበር ደረጃ የመጀመሪያው በጉራጌ ዞን ውስጥ ከሚገኙ የመጀመሪያ ያደርገዋል። ግንባር ቀደም ነው። የመጀመሪያና መጀመሪያ ሲባል የመጨረሻ ላይሆን ይችላል። ግን ፈርቀዳጅ ሆነን በተነሳነባቸው በሲቪል ማህበራት እውቅናና ፈቃዳችን መሰረት የተለያዩ በዘርፉ አስመስጋኝ የሆኑ ስራዎችን የመስራት እቅድ ስላለን እነዚህን ነገሮች ለማሳካት ከጎናችን በመሆን እኛን በመደገፍ ይህንን አካውንትም ፎሎ እያደረጋችሁ ኮሜንት ላይ አስተያየት በመስጠትና ኮፒ ሊንክ በማድረግ ድጋፋችሁን እንድትሰጡን እንጠይቃለን። በቅርብ ጊዜ የፈንድራይዚንግ እና ይፋዊ ምስረታ ፕሮግራም በታላቋ ወልቂጤ ከተማ ትልቁ አዳራሽ ላይ የምናዘጋጅ ይሆናል። እስከዛው ድረስ ግን ምንሰራቸውን ስራዎች ለእናንተ ይፋ እያደረግን እንጓዛለን። ይሄ የወልቂጤ ከተማ የስብና ልማት ግንባታ ማህበር የሚባለው ዝም ብሎ ማህበር፣ ተራ ማህበር፣ ትንሽ ማህበር እንዳይመስላችሁ ነው። የሲቪል ማህበራት ነው። በተለያዩ አካላቶች ይደገፋል። በእናንተም በደጋፊዎቹ በወልቂጤ ልጆች፣ በባለሀብት፣ በወጣቶች፣ በመንግስት ተቋማት በሁሉም የሚደገፍ ነው። ዋና ዓላማው ወጣቶችን መደገፍ፣ ወጣቶችን ማበረታታት፣ ወጣቶችን ከፍ ወዳለ ደረጃ ማድረስ ነው። ስለዚህ ወጣቶች ላይ ትኩረት አድርጎ ይሰራል። ወጣቶች ላይ ትኩረት አድርጎ ይሰራል ማለት ደግሞ ሌሎች የማህበረሰብ ክፍሎችን አይደግፍም ማለት አይደለም። ዋና ታርጌታችን ወጣቶች ላይ ቢሆንም ከዛ በተጨማሪ በርካታ ስራዎችን እንሰራለን። እንግዲህ ቢሮአችንም ተከፍቷል። በቅርብ ቀን ደግሞ የማህበሩ ሰብሳቢ መግለጫ ይዞላችሁ ይመጣል። ከማህበሩ ሰብሳቢ ጋር ረዘም ያለ ቆይታ ነው የምናደርገው። እሱንም ጠብቁ። ይፋዊ እና የፈንድራይዚንግ ፕሮግራማችንም በአዳራሽ ይካሄዳል ማለት ነው። ስለዚህ የማህበራችን ሰብሳቢ የወልቂጤ ከተማ የስብና ልማት ማህበር የማህበሩ ሰብሳቢ አማኑኤል አሰፋ ይባላል። በቅርብ ጊዜ የእሱን ቪዲዮ ይዘንላችሁ እንመጣለን። ቢሮአችንን መታችሁ መጎብኘት የምትፈልጉ ሰዎች ጭራቆይት የጎዳና ላይ ቤተ መጻሕፍት ጋር ነው የማህበራችን ቢሮ። እሱ ጋር በመምጣት የድጋፍ አባል መሆን ትችላላችሁ። ሁለተኛ ደግሞ እርዳታ የምትፈልጉ ሰዎችም ካላችሁ መታችሁ መመዝገብ አለባችሁ። ለሁሉም ነገር ለመርዳትም ለመረዳትም ምን ያስፈልጋል? የማህበሩ አባል መሆን ያስፈልጋል። ማህበሩን መታችሁ ተቀላቀሉ። ማህበሩን ለመቀላቀል ምንም የሚያስፈልግ ነገር የለም። ዋናው መሰረታዊ ነገር የእናንተ ፍላጎት ነው። መታችሁ ተቀላቀሉ። ከማህበሩ ጋር ወደፊት በጉራጌ ዞን ፈርቀዳጅ እንደመሆናችን በክልል ደረጃም በሀገር ደረጃም ትላልቅ ስራዎችን ለመስራት ዝግጁ ነን።